ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረቱን በኮንፈረንስ ቱሪዝም ላይ ያደረገ ነው። ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ ሊያደርጉ ደግሞ በቱሪዝም ሚኒስቴር የማይስ ቱሪዝም ሽያጭ ዴስክ ኃላፊ አቶ ብዙአለም ጌቱ ተገኝተዋል። ስለዚህ ከሳቸው ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። የማይስ ቱሪዝም የሚባለው እንግዲህ የኮንፈረንስ ቱሪዝምን ጨምሮ ስብሰባዎችን፣ ኢኒሼቲቮችን በተመለከተ የሚያስተባብር ዘርፍ ነው። ስለዚህ ከዚህ ኃላፊ ጋር ነው ቆይታ የምናደርገው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዘመኑ ታደለ ከሌሎች ባለሙያዎች ጋር በመሆን አብረናችሁ ቆይታ እናደርጋለን። አቶ ብዙአለም እንኳን ወደ አማራ ሚዲያ ኮርፖሬሽን በደህና መጡ። አመሰግናለሁ ሀሳቡን ለመስጠት ስለፈቀዱ። እኔም አመሰግናለሁ። የመጀመሪያ ጉዳያችን አድርገን የምናነሳው እንግዲህ ኮንፈረንስ ቱሪዝምን በተለያዩ ዓለማት እንግዲህ ትልቅ የገቢ ምንጭም ሆኖ እያገለገለ ነው ያለው። ከፍተኛ የኢኮኖሚ ድርሻም ያለባቸው ሀገሮች አሉና እንደው ጽንሰ ሀሳቡ ምንድነው? በራሱ የኮንፈረንስ ቱሪዝም ምንድነው ከሚለው እንጀምር እስኪ። የኮንፈረንስ ቱሪዝም እንግዲህ አንዱ የቱሪዝም አይነት ነው። በእርግጥ ከቱሪዝምም በላይ ነው። ነገር ግን በእስካሁን ባለው የዓለም የቱሪዝም ድርጅት አደረጃጀት ስናየው ቱሪዝምን በተለያየ መልኩ ይከፍላቸዋል ወይም ደግሞ ያስቀምጠዋል። የመጀመሪያው የሌዥር ቱሪዝም ወይም ደግሞ መዝናኛ ተኮር ቱሪዝም የሚባሉት ናቸው። እነዚህ የሰው ልጅ የሚያዝናኑ የቱሪዝም አይነቶች ወይም የቱሪዝም እንቅስቃሴዎች ላይ ትኩረት ያደርጋል። ሁለተኛው ደግሞ ቢዝነስ ቱሪዝም የሚባለው ሰዎች ለተለያየ ጉዳይ በተለይም ቢዝነስ ተኮር ለሆኑ የእንቅስቃሴዎች ሲያደርጉ ያ ቢዝነስ ቱሪዝም ይባላል ነው። ቢዝነስ ቱሪዝም የምንለው ከኮንፈረንስ ቱሪዝም ለየት የሚለው ምንድን ነው? ቢዝነስ ቱሪዝሙ ስፔሲፊክ አሁን ምሳሌ አንድ የኤክስ ዋይ ዜድ ካምፓኒ ወይም ደግሞ የአንድ ድርጅት መሪ ወደ አንድ ቦታ ላይ ሄዶ የቢዝነስ ስምምነት በሚፈጽምበት ሰዓት ላይ የቢዝነስ ቱሪስት ይባላል። ነገር ግን ማይስ ቱሪዝም የምንለው ወይም ደግሞ በተለምዶ የኮንፈረንስ ቱሪዝም አሁን በተለይ ደግሞ አንዳንድ መዳረሻዎች ላይ የቢዝነስ እውነት ቱሪዝም ተብሎ የሚጠቀሰው የቱሪዝም አይነት ደግሞ ትኩረቱን የሚያደርገው በቡድን የሚንቀሳቀሱ የቢዝነስ ቱሪዝም አይነቶችን ምሳሌ እነዚህ የቢዝነስ ቱሪዝም አይነቶች ጉባኤዎች ሊሆኑ ይችላሉ። ሙያ ማህበራቶች ምሳሌ ዓለም አቀፍ የጋዜጠኞች ማህበር አዲስ አበባ ላይ ሊሰባሰቡ ይችላሉ። እነዚህ አንድ ላይ የነበሩትን ወደ አንድ ቦታ ማምጣት ሲያመጣ ያኔ ጉባኤ ሲሆን ወደ ኮንፈረንስ ወይም ደግሞ ወደ ጉባኤ ወደ ቢዝነስ ቱሪዝም ወደ ኮንፈረንስ ቱሪዝሙ ይመጣል ማለት ነው። ሌላው ሁለተኛው የማበረታቻ ጉዞን ነው የሚያካትተው። እንደሚታወቀው በሌጀር ቱሪዝሙ ምሳሌ እኔ ጣና ላይ ሄጄ መዝናናት ብፈልግ የመዝናኛ ወይም ደግሞ ሌጀር ቱሪስት ነኝ። ነገር ግን ኢንሴንቲቭ ትራቭል የምንለው ደግሞ የቱሪዝም አለ። በተለይ አሁን ያሰራናቸው በገበታ ለሀገር ከተሰሩ ፕሮጀክቶች መሀል አንደኛው የምንጠራው የጎርጎራ ነው እና ጎርጎራ በጣም አስደናቂ ነው። በጣም ሃይ ኢንድ የቱሪዝም ፕሮዳክት። እነዚህ ቦታዎች ላይ የሚመጡ ሰዎች ደግሞ ምን ይባላሉ? ኢንሴንቲቭ ትራቭለርስ ይባላሉ። እነዚህ ለየት የሚያደርጋቸው ኢንሴንቲቭ ትራቭለሮች አብዛኞቹ ስፖንሰርድ ወይም ደግሞ ተከፍሎላቸው የሚመጡ ናቸው እንጂ በራሳቸው ወጪ አውጥተው አይደለም የሚመጡት። ከመሰረታዊ ቱሪስቱ የሚለዩት እነዚህ ሰዎች ለማግኘት የተለያዩ ሀገራቶች ኢትዮጵያን ጨምሮ ቢድ የሚደረገው ውል የሚፈጸመው ከካምፓኒዎቹ እንጂ ከግለሰብ ጎብኚዎች ጋር አይደለም። በዛ ምክንያት ኢንሴንቲቭ ትራቭል ወይም ደግሞ በእኛ ሀገር ቋንቋ የማበረታቻ ጉዞ ነው። እንደ ማኔጅመንት ሲስተምም ነው የሚታየው ይሄኛው። እንደ ሀገር ደግሞ እንቅስቃሴን፣ ቱሪዝምን፣ የኢኮኖሚን ትስስርን ከዛ በላይ ደግሞ የኢንዱስትሪ ትስስርንም ስለሚያመጣ በዛ ምክንያት ወደ ምን ኮንሲደር ይደረጋል? እንደ ኮንፈረንስ ቱሪዝም ኮንሲደር ይደረጋል። በአብዛኛው እንዳልኩ ቅድምም የማይስም ቅድም ያልኩት የጉባኤም ሆነ የማበረታቻ ጉዞም ሆነ የተለያዩ ሁነቶች ምርትና አገልግሎትን ለማህበረሰብ የሚያስተዋውቁ መድረኮች ወይም ደግሞ አውደ ርዕይ ብለን የምንጠራው አይነት የተለያዩ ድርጅቶችን የሚጠራው ዝግጅቶች በሙሉ አጠቃላይ ማይስ ቱሪዝም ይባላል። ቅድም እንደጠቀስከው በኢንዱስትሪ ደረጃ አሁን በትሪሊዮኖች የሚንቀሳቀስ ኢንዱስትሪ ሆኗል። ይሄ ኢንዱስትሪ ለየት የሚያደርገው ምንድነው? ከሀገር እድገት ጋር የተያያዘ ነው። የኮንቬንሽን ቢዝነስ ሲጀመር ወይም ደግሞ አሁን የምንለው ኮንቬንሽን ቢዝነስ ሲጀመር በጥንት ጊዜ የነበረ ነው። ነገር ግን በኢንዱስትሪ ዋይዝ የተጀመረው ለንደን ላይ ነው። ለንደን ሲጀመር ምንድነው? ሁሉም ያላቸውን የግብርና ምርቶች ለመሸጥ ሲሰባሰቡ ነው ይሄ የአውደ ርዕይ ቢዝነስ የተጀመረው። ከዛ በመቀጠል ደግሞ ፖስት ሰከንድ ወይም ደግሞ ሁለተኛው የዓለም ጦርነት በኋላ ደግሞ ሀገራቶች የተለያዩ ሪሶርስን ፍለጋ መተባበሮችን ወይም ደግሞ መተባበርን ለማምጣት ለመወያየት የተለያየ ቀጠናዎች የተመሰረቱበት ጊዜ ነው። እንደሚታወቀው የዓለም
የዓለም ድርጅትን የተባበሩት መንግስታት ድርጅትን ጨምሮ በጣም የተጠናከረበት ጊዜ ነው እና ያንን ተከትሎ በተለይ እነ አሜሪካ እነ አውሮፓ ላይ በጣም የተስፋፋበት ነው። ሰማንያዎቹ በኋላ ደግሞ እንደሚታወቀው ኤዥያ አካባቢ ከፍተኛ የኢኮኖሚ መነቃቃት የታየበት ነው። ሰው እዛም አካባቢ አሁን ትልልቅ ዓለማችን ላይ የምንጠራቸው ትልልቅ ፌሮች በተለይ ከአውደ ርዕይ ጋር የተገናኙ ሁነቶች የሚዘጋጁት ወደ ኤዥያ ማርኬት ይሆናል። ለምን? ያው የቴክኖሎጂም ሾው ነው፣ በጤና ዘርፍ የምርምር ጉዳይ ነው፣ የእውቀት ጉዳይ። ስለዚህ በዛ ምክንያት አሁን ኢኮኖሚውን ተከትሎ የሚመጣ ነገር ነው ለማለት ነው። ሌላው ስንመጣ አፍሪካም እንግዲህ ለረጅም ጊዜ በዚህ ዘርፍ ላይ ትኩረት አድርጋ አልሰራችም። ኢትዮጵያ እንደ ሀገር ከ1963 የአዲስ አበባ ሰሚት ጀምሮ ምናልባትም የአፍሪካ ህብረትን ለረጅም ጊዜ በማስተናገድ የቢዝነስ ኢቨንትን ሆስት በማድረግ እንደ አፍሪካ ግንባር ቀደም ተጠቃሽ ሀገር ነበረች። ነገር ግን ከ10 እና ከ15 ዓመት በተለይም ደግሞ ከ2000 ወደዚህ ደግሞ እነ ደቡብ አፍሪካ በተለይ የሰሩት ከፍተኛ ስራ፣ እነ ሩዋንዳ፣ እነ ኬንያ፣ እነ ኢጅፕት፣ ሞሮኮ የሰሩት እዚህ ዘርፍ ላይ ተወዳዳሪ ሆኖ ለመቅረብ የሰሩት ስራ ዘርፉ በጣም ኮምፒቲቲቭ አድርጎት እኛም ደግሞ በዛ ልክ ለመዘጋጀት ጥረቶችን እያደረግን የተለያዩ እርምጃዎችን ወስደናል። እነሱን በቀጣዩ መጣባቸው ይሆናል። በአጠቃላይ ዘርፉ እንዳልኩ የቱሪዝም እንቅስቃሴውን ብቻ ሳይሆን የንግድ ትስስርን፣ የፖለቲካ መግባባትን ወይም ፓርትነርሺፕ ወይም አጋርነትን የሚፈጠርበት ቱል ነው እና ዘርፉ ከቱሪዝምም በላይ ነው። ወደ ኢትዮጵያም ደግሞ በተለይ ከቅርብ ጊዜ ወዲህ እንደ አንድ የቱሪዝም ማዕከል ሆኖ እየተነሳ ነው ያለው የኮንፈረንስ ቱሪዝም እና እንደው ኢትዮጵያ ካለችበት አህጉር ከቀጠናዋ ከመልክዓ ምድራዊ ሁኔታው ጋር ተያይዞ የኮንፈረንስ ቱሪዝሟን ልታሳድግ የምትችልባቸው ምን እድሎች አሉ? ኢትዮጵያ እንግዲህ የመጀመሪያው ቀደምም እንደጠቀስኩት ነው። ኢትዮጵያ ለዘመናት የአፍሪካውያኖች መምከሪያ ማህደር ነው። ለረጅም ጊዜ የተለያዩ አፍሪካውያኖች ከተለያየ ቦታ ችግሮቻቸውን መጻኢ ዕጣ ፈንታቸውን የሚመክሩባት መድረክ ናት። ያ ደግሞ ኢትዮጵያ የአፍሪካ ዲፕሎማቲክ ሀብ አድርጎታል፣ ወይም ደግሞ የዲፕሎማሲ መናኸሪያ አድርጎታል። በዛም ምክንያት ዓለም ላይ ከሚጠቀሱ የከፍተኛ የዲፕሎማቲክ ማህበረሰብ ከሚገኙባቸው ሀገሮች መሀል በግንባር ቀደምትነት ከሚጠቀሱት ሀገር መሀል ሆናለች። አንደኛው አድቫንቴጁ ይሄ ነው። ሁለተኛው አድቫንቴጅ ደግሞ የጂኦፖለቲካ አቀማመጧ ኢትዮጵያ በአጭር ርቀት ውስጥ ለአውሮፓ ቅርብ ነች፣ ለመካከለኛው እና ለሚድል ኢስትም እንደዛው፣ አጠቃላይ ለመካከለኛው ምስራቅና ለሳውዝ ኢስት ኤዥያም እንደዚሁ በጣም በቅርብ ርቀት ላይ መገኘቷ ኢትዮጵያን ተመራጭ ያደርጋታል። ሶስተኛ ደግሞ ኢቭን ከምዕራብ አፍሪካ ወደ ምስራቅ አፍሪካ፣ ከሰሜን አፍሪካ ወደ ምስራቅ አፍሪካ፣ ከደቡብ አፍሪካ ወደ ምስራቅ አፍሪካ ለመምጣትም ለመካከል ወይም ደግሞ ወደ ሴንትራል አፍሪካ የቀረበች በመሆኗ ከምንም በላይ ደግሞ የዓለም ትልቁ የንግድ ኮሪደር የሚገኝበት የቀይ ባህር መስመር መሆኑ ይህንን መስመር በጣም ተወዳጅ ያደርገዋል። ኢትዮጵያ ደግሞ እዛ ቀጠና ላይ መገኘቷ አንዱ አድቫንቴጅ ነው፣ ጂኦፖለቲካሊ ስናየው ነው። ሌላው ደግሞ የኢትዮጵያ አየር መንገድ ነው። ሌላው ትልቁ አድቫንቴጅ ኢትዮጵያ አየር መንገድ እንደሚታወቀው ከ140 በላይ መዳረሻዎችን ይበራል። ምናልባትም ከአፍሪካ ውስጥ ወደ ሌላ ዓለማት የሚጓዙ አፍሪካውያኖችን ከዓለም በማስተሳሰር እንዲሁም ዓለምን ከአፍሪካ ጋር በማስተሳሰር ትልቅ ሚና የሚጫወት አየር መንገድ ነው። ይሄ ትልቁ አድቫንቴጃችን ነው እንደ ሀገር። እነዚህ ትልቁ አቅሞቻችን ነው። ከዛ ውጭ ደግሞ ኢትዮጵያ ያላት የቱሪዝም መስህቦችም ልክ እንደዚሁ ኢትዮጵያን ለዘርፉ ተመራጭ ያደርጋታል። ምንም እንኳን የኮንፈረንስ ቱሪስቶች ወይም ደግሞ የኮንፈረንስ ቱሪዝም ተሳታፊዎች ወይም የቢዝነስ ኢቨንት ተሳታፊዎች ትኩረታቸውን የሚያደርጉበት የመጡበትን ዓላማ ቢሆኑም በጎንዮሽ ደግሞ መዝናናት፣ ባህላዊ ትስስሮችን መካፈል፣ እንደ ኢንቨስትመንቶች ላይ ማየት ፍላጎት አላቸው። በዛ ምክንያት ምን ይሆናል ማለት ነው ኢትዮጵያ ያላት ሀብት ለዚህ ተመራጭ ያደርጋታል። ከዛ ባሻገር ደግሞ ለዘርፉ ያሰናዳቸው ኢንፍራስትራክቸሮች ናቸው። እነዚህ ለዘርፉ የተዘጋጁ ኢንፍራስትራክቸሮች የምንላቸው ምሳሌ የመጀመሪያውን አፍሪካኖች የሚመክሩበት ለረጅም ጊዜ የነበረው ታሪካዊ የአፍሪካ ህብረት አዳራሽ አንደኛው ነው። አፍሪካ ዩኒየን አሁን በቅርብ ያስገነባው ህንፃ አለ። ዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ ያስገነባው ህንፃ አለ። እንዲሁም ደግሞ በቅርብ ለዘርፉ በተሰጠ ትኩረት ምክንያት ለረጅም ጊዜ ባይ ዲፎልት የምናገኘውን የቱሪዝም አይነት አሁን ስትራቴጂካሊ አሁን ያለውን ገበያ በሚያሸንፍ መልኩ ገበያው ላይ ተወዳዳሪ በሚያስችል መልኩ ስትራቴጂ ተቀርጾ እየተሰራ ነው እና በዛ ስትራቴጂ መሰረት አንደኛው የተሰራው ስራ ምንድን ነው? መዳረሻዎችን ማልማት ነው። እነዚህ መዳረሻዎች ወይም ኢንፍራስትራክቸሮች የምንላቸው
ከፍተኛ መጠን ያለው ህዝብ ማስተናገድ የሚችል ኮንፈረንስ ማዕከላት ወይም ጉባኤ ማዕከላቶች ናቸው። ለዚህ ደግሞ በቅርብ ጊዜ ካለሙት ውስጥ መሀል እንኳን መጥቀስ ብንችል የአድዋ ድል መታሰቢያ ሙዚየም ከ2500 በላይ ሰዎችን ማስተናገድ የሚችል ትልቅ አዳራሽ አለው። ይሄ ዋነኛው ትልቁን ለመጥቀስ ያህል ነው። ሌሎቹም ልክ እንደዛ አላቸው። ከዛ ውጭ ደግሞ ወደ አዲስ ኢንተርናሽናል ኮንቬንሽን ሴንተር ደግሞ በዓለም አቀፍ ደረጃ ከየትኛውም ኮንቬንሽን ሴንተር ላይ መወዳደር የሚችል በቴክኖሎጂም ሆነ በተለያየ መመዘኛዎች ሁሉንም የሚያሟላ በአቅራቢያውም ደግሞ ለሆቴሎችም ደግሞ ለኤርፖርትም ባለው ቅርበት ለሆቴሎችም ካለው ቅርበት አንጻር ተመራጭ የሆነ ለተለያዩ ሁነቶችን ሆስት ማድረግ የሚያስችል አቅም ያለው አዳራሽ አለን። ከዛ ውጭ ደግሞ ፐርማነንት ሙዚየም ቢከናወንበትም የሳይንስ ሙዚየምም ሌላኛው እድላችን ነው። ሳይንስ ሙዚየም በተለይ ሳይንስ ተኮር የሆኑ ሙዚየሞች እዛው ፕራክቲካል ኤክስፒሪየንሱን ኤክስፖዝ ማድረግ የሚፈልጉ ሰዎች በጎን ሳይንስ ሙዚየሙንም በቋሚ ሙዚየሙንም እየጎበኙ እንዲሁም ደግሞ አዳራሾቹ ላይ የራሳቸውን እውነት ማስተናገድ በሚያስችል መልኩ ዲዛይን የተደረገ ነው። እነዚህ ያሉ ከነዚህ ባሻገር ደግሞ የኢትዮጵያ እድል ብለን የምንጠቅሰው እንደሚታወቀው ኢትዮጵያ 2007 ላይ በዓለም የቱሪዝም ድርጅት አማካኝነት ሆቴል ሬቲንግ ደረጃ አውጥታለች እና ከነሱ ጋር በመማከር ዓለም አቀፍ ቤንችማርክ መሰረቱን አድርጎ ነው ይሄ ደረጃ መመደቢያ መስፈርት ይወጣው። በዚህ መስፈርት መሰረት የተለያዩ ሆቴሎችን ሬት አድርጋ ጥራታቸውን የጠበቁ አገልግሎት መስጠት የሚችሉ ብዙ ሆቴሎች አሉ። ያ ኢትዮጵያን ተመራጭ ከሚያደርጋቸው ነገሮች መሀል ነው። ከዛ ውጭ ደግሞ ማህበረሰቡ ለእንግዶች ያለው አቀባበል ይህም ደግሞ ትልቁ ኢትዮጵያን ተመራጭ የሚያደርጋት ነው። ከምንም በላይ ደግሞ አሁን አዲስ አበባችን ያለችበት ሁኔታ ደግሞ አዲስ አበባ ውብና የትክክለኛው አዲስ አበባ ሆናን ያለችው ያ ደግሞ ኢትዮጵያንም በተለይም ደግሞ አዲስ አበባን ተመራጭ ከሚያደርጓቸው የኢትዮጵያ ትልቅ አቅሞች መሀል አንደኛው ነው። ፖለቲካሊ ኢኮኖሚካሊ የሚመጡ ለውጦች ባሻገር እነዚህ በመሰረታዊነቶች የሚጠቀሱ ናቸው። ቱሪዝም ወደ ኢትዮጵያ ኢኮኖሚ እየገባ ነው ያለውና እንደው የኢትዮጵያን ኢኮኖሚ በመደገፍ በማገዝ በኩል ምን ያህል ተስፋ የሚጣልበት ነው ዘርፉ? እንግዲህ ያው የሌጀር ቱሪዝሙ እንደሚታወቀው ነገር ግን ወደ ኮንፈረንስ ቱሪዝም ስንመጣ ኢኮኖሚክ ኢምፓክቱን ለመለካት እነማን ናቸው የሚሳተፉት ከሚለው እንጀምር። ምሳሌ የሙያ ማህበራቶችን ነው የምናየው። የሙያ ማህበራ አባላቶች የምንላቸው እነማን ናቸው ካልን መካከለኛ ኢኮኖሚ ደረጃ ላይ የሚገኙ ማህበረሰብ ክፍሎች ናቸው። ከዛ ውጭ ደግሞ ካለን ኮርፖሬት ተቋማቶች ናቸው። እነዚህ ኮርፖሬት ተቋማቶች ደግሞ ማንን ነው የሚወክለው? ምሳሌ አንድ ሰው ከአንድ ድርጅት ላይ ወደዚህ ሲመጣ ያ ድርጅት ነው የሚከፍልለት። ስለዚህ መሰረታዊ ወጪውን የሚሸፍንለት እሱ ነው። ኢኮኖሚካሊ ተጋላጭ አይደሉም ወይም ደግሞ የኢኮኖሚ ችግር የለባቸውም አብዛኞቹ። ለዛም እንደም የሚፈልጉት አገልግሎት ኤክስትሪም የሚባለው ወይም ደግሞ ከመሰረታዊ አገልግሎት ወይም ደግሞ ከቱሪስት ከሚባለው ሰርቪስ ከፍ ያለ ነው። ኢቭን በሀገር ደረጃ እንኳን እንደ ሀገር ስናስተዋወቅ ትኩረት የምናደርገው ደረጃ 3 ወይም ደግሞ ባለ 3 ኮከብ፣ ባለ 4 ኮከብ እና ባለ 5 ኮከብ ነው። ለምንድን ነው? እነሱ የሚፈልጉት ደረጃ በዛ ደረጃ ላይ ስለሚሆን ማለት ነው። ሌላው ደግሞ ከወሰድን ከኮርፖሬት ተቋማት ውጪ ኢንተርገቨርንመንታል ወይም ደግሞ የተለያዩ በመንግስታቶች መካከል የሚደረጉ ሁነቶችን የሚሳተፉ አካላቶች ናቸው። እነዚህም እንደሚታወቀው ከራሳቸው ኢኮኖሚ በራሳቸው ከሚያወጡት ኢኮኖሚ ወጪ በተጨማሪ ደግሞ ምን ያወጣሉ ማለት ነው? መንግስታቶቻቸው ራሳቸው ወጪ ይሸፍናሉ። ያ ደግሞ የሚያወጡት ወጪ ከዚህ በፊት ከነበረው ምሳሌ አንድ ቱሪስት ከሚያወጣው የተለያዩ ጥናቶች የተለያዩ ነገሮችን ያወጣሉ። 3ም 5ም የሚለው አሉ። ነገር ግን እንደው ኮንሰርቫቲቭ ሆነን እንውሰድ ካለን አንድ ቱሪስት ከሚያወጣው በ2 እጥፍ ወይም ደግሞ ከ2 እስከ 3 እጥፍ አንድ የቢዝነስ ቱሪስት ወይም ደግሞ የኮንፈረንስ ተሳታፊ ያወጣል። ይሄ አንደኛው ተመራጭ የሚያደርጋቸው ነገሮች ናቸው ነው። ሌላው ሁለተኛው ነገር ደግሞ በብዛት ነው የሚመጡ። አሁን ምሳሌ አንድ የቱሪስት ግሩፕ ወደ አንድ መዳረሻ ሲመጣ ማክሲመም ልንቆጥራቸው ወይም ደግሞ ልንቆጥራቸው የምንችላቸው ብዛቶች ይታወቃሉ። ግን ኮንፈረንሶች ምሳሌ በቅርብ እንኳን በከተማችን የተከናወኑ ትልልቅ ሁነቶችን በሺዎች የሚቆጠሩ ሰዎችን ከተለያዩ ዓለማቶች የፖሊሲ ሜከሮች፣ የሀገር መሪዎችን፣ ከፍተኛ አስፈጻሚ አካላቶችን የሚያሰባስብ መድረክ ነው እና እነዚህ አካላቶች ደግሞ ሲመጡ ብቻቸውን አይደለም። በዙሪያቸው ከተሳታፊው ባሻገር አንድ የሀገር ፕሬዝዳንት ሲመጣ ከሱ ጋር በተጨማሪ አብሮ የሚመጡ በጣም ብዙ ሰዎች አሉ። ያንን አቺቭ ለማድረግ ወይም ደግሞ ያንን ሶልቭ ለማድረግ ያለው እድል ነው ማለት ብለን መጥቀስ እንችላለን ማለት ነው። በአጠቃላይ የኮንፈረንስ ቱሪዝሙ አንደኛው ኤክስፔንዲቸራቸው ነው።
ሁለተኛው ነገር ደግሞ ትልቁ አቅም ብለን የምንጠቅሰው ምኑን ነው? ከኤክስፔንዲቸር ፓተርናቸው ውጪ የዘርፉ ባህሪ ነው። የዘርፉ ባህሪ ማለት ምን ማለት ነው? አቴታይም በጣም ብዙ ሰዎችን መሰብሰብ የሚችል ዘርፍ ነው። ይሄ አንደኛው ትልቁ አድቫንቴጅ ነው። ስለዚህ ይሄ ኢኮኖሚውን ከፍ ያደርጓል ብለን እናስባለን። ከዛ ውጭ ደግሞ መልቲፕላየር ኢፌክቱም ልክ እንደዛው ነው። ስለዚህ አቴታይም ላይ አንድ መዳረሻ ላይ በጣም ብዙ ሰዎች ስለሚመጡ እነዛ ሰዎች ወደዚያ መዳረሻ ላይ ሲመጡ ዘርፉ ዳይሬክትሊ ቤኔፊት የሚያደርጋቸው አሉ፣ በተዘዋዋሪ እና ደግሞ ከዛ በተቀጣይ ደግሞ መልቲፕላየር ኢፌክቶች አሉና በዚህ ምክንያት አይ ቲንክ መንግስትም ለዛው ነው ምናልባት እንደሚታወሰው መጀመሪያ መንግስት ካደረጋቸው ወይም ከወሰናቸው ውሳኔዎች መሀል ቱሪዝም ዘርፉን የቁልፍ የኢኮኖሚ ምሰሶ አድርጎ መውሰድ ነው። ያንን ተከትሎ ደግሞ የቱሪዝም ሚኒስቴር አደረጃጀት ተፈጥሯል። ነገር ግን ስለ ቢዝነስ ቱሪዝሙ ደግሞ የተወሰደው እርምጃ ምንድነው? በተለይ በሁለተኛው ሀገር በቀል ኢኮኖሚክ ሪፎርም ላይ በትኩረት ከተሰጣቸው ስራዎች መሀል ወይም በትኩረት መንግስት ከወሰዳቸው አቅጣጫዎች መሀል አንደኛው ምንድነው? እውነቶቹን ወደ ኢትዮጵያ በማምጣት ኢትዮጵያ ያላትን አቅም ለዓለም ማሳየት፣ ከዓለም ደግሞ የተለያዩ ልምዶችን መቅሰም በሚል መርህ ትልቅ ትኩረት የተሰጥቶት የተንቀሳቀሰ ነው። ይሄ የኢኮኖሚክ ቪያቢሊቲውን የሚያሳይ ነው ማለት ነው። የማይስ ቱሪዝም የሚባለውን የኮንፈረንሶችን፣ ስብሰባዎችን፣ የሌሎች ዓለም አቀፍ ኢኒሼቲቮችን ማዘጋጀትን ነውና ኢትዮጵያ የዚህ ማዕከል እንድትሆን እየተሰሩ ያሉ የዲፕሎማሲ ስራዎች ምን ያህል ውጤታማ ናቸው? ምን ያህል ስበት አምጥተዋል? አሁን እውነቶች የሚመጡት ወደ ሀገር በጨረታ ነው። ጨረታ ደግሞ ገንዘብ ብቻ አይደለም። እንደ ሀገር የምናስገባቸው ስፔሲፊኬሽኖቻችን ይኖራል። አሁን ምሳሌ በቴክኖሎጂ ዘርፍ አንዱነትን ለመምጣት እያንዳንዱ እንደ ሀገር ነው እንቅስቃሴ የሚደረገው። ከተለያየ ዘርፍ የተውጣጡ ሰዎች ናቸው የሚሳተፉበት። በውጭ ጉዳይ ሚኒስቴር፣ በጠቅላይ ሚኒስትር ኦፊስ እንደዚህ ነው ሎቢ የሚደረገው። ያ አንደኛው ውጤቱ ነው። ነገር ግን እንደዛ አድርጎ መሳቡ ላይ ነው አንደኛው ዲፕሎማሲያዊ አስተዋጽኦ የምንለው መሳቡ ላይ ነው። ሁለተኛው አስተዋጽኦ ደግሞ ሰዎች መጥተው ኢትዮጵያን ካዩ በኋላ የሚኖራቸው አመለካከት ወይም ደግሞ እሳቤ ደግሞ ሌላኛው መልኩ ነው ማለት ነው። ከዲፕሎማሲ አንጻር ኢትዮጵያ በተለይ ለዓለም ያላትን ነገር በማሳየት ፓርትነር ወይም ደግሞ አጋርነትን ለመፍጠር አይ ቲንክ ቁልፍ ነው ብለን እናስባለን። ዲፕሎማሲያችንን አንደኛው ማሳያ ነው። ምናልባትም በቅርብ ጊዜ የተለያየ ሀገር መሪዎች ኢትዮጵያ ውስጥ ሲመጡ እናያለን። ያ ነው የዲፕሎማሲ ውጤት ብለን የምናስበው። ለምን ኢትዮጵያ ላይ ሲመጡ ከኢትዮጵያ ጋር ለመሆን ነው። እነዚህ የሀገር መሪዎች የተለያዩ ከፍተኛ ስራ ያለባቸው ናቸው። ኢትዮጵያ ውስጥ ሲመጡ ግን ኢትዮጵያን ቫሊዩ አድርገው ነው የሚመጡ። ይሄ አንደኛው የዲፕሎማሲ ስኬት ማሳያ ነው። ለምን ወደዛች ሀገር ዜጎቻቸውን ለመላክ መጀመሪያ ምን ያያሉ? የሀገሪቷን ያላትን ፍላጎት፣ ከሀገሪቷ በዓለም ያላትን ተደማጭነት፣ እነዚህን ሁሉ በግምት ውስጥ ያስገባሉ። ከመሰረታዊ የተጨባጭ ከሆኑ የማይስ ቱሪዝም አቅሞች ባሻገር ሶፍት ስኪል ተብሎ የሚጠቀሰው አንደኛው ዲፕሎማሲ ነው። በዚህ ረገድ ደግሞ ምናልባትም አሁን እንደ ሀገር በስትራቴጂ እየተያዘ እና እየተሰራ ያለው መጀመሪያ በሀገር ደረጃ እውነቶችን ማጠንከር፣ ከዛ በኋላ ዓለም አቀፍ እውነቶችን ማምጣት። ምሳሌ ኮፕ 32 ማንሳት እንችላለን። በሀገር ደረጃ ግሪን ሌጋሲ ያመጣው ኢምፓክት ይታወቃል። ግሪን ሌጋሲ ያመጣው ኢምፓክት የአፍሪካን ክላይሜት ሰሚትን አመጣ። የአፍሪካ ክላይሜት ሰሚት ደግሞ ያመጣው ኢምፓክት ኮፕ 32ን አመጣ። ይሄ የዲፕሎማሲ ማሳያችን ነው ተብሎ መጠቀስ ይችላል። ከአዲስ አበባ ባሻገር ያሉ ሌሎች ከተሞችም የኮንፈረንስ ቱሪዝም ማዕከል እንዲሆኑ ምንድነው የቱሪዝም ሚኒስቴር እያከናወነ ያለው? እኛ ሰከንደሪ ሲቲ ብለን የምንጠራው ወይም ደግሞ አማራጭ የማይስ ከተሞች ብለን የምንጠራቸው አሉ። በኢትዮጵያ ኮሚሽን ቢሮ በ2019 ማርች 2019 ላይ ሲመሰረትና 2021 ላይ ስትራቴጂው ጸድቆ ወደ ስራ ሲገባ የመጀመሪያው የተሰራው ስራ ምንድነው? ኢትዮጵያ ምን አቅም አላት የሚለውን የመለየት ስራ ነው። በሰዓቱ ሬዲ የነበረችው ከተማ አዲስ አበባ ነው። አዲስ አበባ የሚታወቀውን ዓለም አቀፍ መስፈርቶችን ታሟላ ነበር። ዓለም አቀፍ በረራ፣ ኮኔክቲቪቲ ኦፕሽኖች ይታያሉ። ከዛ ባሻገር ደግሞ ኢንፍራስትራክቸሮች ይታያሉ። እንደዚሁ የከተማዋ ዝግጁነትን ይጠይቃል። እነዚህ ነገሮችን በማሟላቱ አዲስ አበባ ቅድሚያ ተሰጥቷት አሁንም እንደምታውቀው አንተም እንዳቀረብከው ከፍተኛ መጠን ያላቸው ቱሪስቶችን አዲስ አበባ በማስተናገድ ትገኛለች። በተለይ ከቢዝነስ ቱሪዝም አኳያ ማለት ነው። ነገር ግን እንደ አማራጭ ከተማ ማይስ ቱሪዝሙን
ሀገራዊ ለማድረግ ደግሞ እንደ ቱሪዝም ሚኒስቴር እየተሰሩ ያሉ ስራዎች አሉ። ከዚህ ቀደም በአማራጭ ከተሞችነት የተያዙት ውስጥ የመጀመሪያው የባህር ዳር ከተማ ነው። ባህር ዳር ከተማ እንደሚታወቀው ከፍተኛ የስብሰባ ማዕከል መሰብሰቢያ አዳራሽ ከሚገኙበት እና ደግሞ ታዳሚዎች ፕሮግራማቸው ባሻገር እንዝናና ቢሉ በቅርብ ርቀት ጣናና በጣና ሐይቅ ላይ የሚገኙ ብርቅዬ የቱሪስት መስህቦች የሚገኙበት ነው። ልክ እንደዚህ ሁሉ ደግሞ በከተማዋም እንደዚሁ ለመዝናና ምቹ ቦታ ያሟላት ናት። አንድ እሱ ነው ጥናታችን የሚያሳየው አንደኛው ባህር ዳር ነው። ሁለተኛው ደግሞ በአማራጭ ከተማ ጥናት ላይ የተካተተችው ቢሾፍቱ ናት። ቢሾፍቱም ልክ አንተም እንደምታውቀው ልክ እንደዚህ ሁሉ አማራጭ መዝናኛዎችን እንዲሁም የስብሰባ አዳራሾችን ያሟላች ናት። ሶስተኛው ደግሞ ሐዋሳ ናት። ሶስቱ እነዚህ በመጀመሪያው ዙር የተያዙ ናቸው። በሁለተኛው ዙር ከተቀመጡ ደግሞ የተለያዩ ከተሞች መሀል አንደኛዋ ምንድነች? ድሬዳዋ ነች። አሁን እነዚህን ከተሞች የመጀመሪያ ዙር ጥናቶች ተሰርተዋል። በቀጣይ ከሚመለከታቸው አካላቶች ጋር በመነጋገር ወደ ስራ ማስገባት ነው። አሁን በቅርብ ምሳሌ በዚህኛው በመጀመሪያው ሩብ ዓመት እንኳን ድሬዳዋ ከተማ መስተዳድር ጋር በመነጋገር ድሬዳዋ እንደሚታወቀው አሁን ኢንተርናሽናል ኮንቬንሽን ሴንተር በመገንባት ላይ ትገኛለች። ኮንቬንሽን ሴንተሯን የመደገፍ ስራ ለመስራት እንቅስቃሴ ተደርጓል። ፖርትፎሊዮ ዴቨሎፕ እየተደረገ ነው። ፖርትፎሊዮ ዴቨሎፕ ከማድረግ ባሻገር ደግሞ ያንን መሸከም የሚችል አደረጃጀት መፍጠር ያስፈልጋል። ቢኮዝ ይህንን ሁነቶች የሚመራው አደረጃጀት እዛ ቦታ ላይ እስካልተፈጠረ ድረስ ማኔጅ ለማድረግ ይከብዳል። ለዛ በአብዛኛው አሁን ኮንፈረንስ በሆቴል ሪሌትድ ኮንፈረንሶች ላይ ትኩረቱን አድርጎ ነው በክልል ከተሞቻችን እየተከናወነ ያለው። ነገር ግን በቀጣይ እነ ባህር ዳር፣ እነ አርባ ምንጭ፣ እነ ጅማ፣ መቀለ፣ ድሬዳዋ እነዚህን የመሳሰሉት ከተሞች ትኩረት ተሰጥቷቸው ጥናት እየተደረገ ነው። ዴስክ ሪቪው እየተሰራባቸው ያለ ከተሞች ብዙ አሉ። ኦልሬዲ እየተጠናቀቀባቸው ነው ያሉት የዴስክ ሪቪው በተለይ። ነገር ግን ደግሞ ፖርትፎሊዮ ዴቨሎፕመንት እንደዚሁ ለድሬዳዋ እየተሰራ ነው። በዚህ መልኩ ከሚመለከተው አካል ጋር በመነጋገር እውነቱን የሚሸከም አካል ወይም ደግሞ ያንን አካል የሚመራ አካል ስለሚያስፈልግ አሁን በሲስተም ደረጃ ያውን እየተንቀሳቀስን ያለ ነው አዲስ አበባ ላይ ብቻ ነው። ነገር ግን ወደ ክልል ከተሞችም ለማምጣት በሐዋሳ እንዳልኩ፣ ባህር ዳር፣ ቢሾፍቱ እንቅስቃሴ እየተደረገ ነው። እንደዚሁ ደግሞ እንዳልኩ አሁንም በድሬዳዋም እየተደረገ ነው። ከተሞችንም አልረሳንም። ለከተሞችን ስናይ አንደኛ ከፍተኛ ትምህርት ተቋማቶቻችን አንደኛው ቁልፍ የኮንፈረንስ ግብአቶቻችን ናቸው። ስለዚህ እነሱንም ለመጠቀም ያለን አማራጭ ምንድን ነው? ዩኒቨርሲቲዎቻችንን ከማህበረሰቡ ማስተሳሰብ፣ ከዛ በመቀጠል ደግሞ ኢንፍራስትራክቸራቸውን መመዘን፣ ማየት እና መደገፍ አሁን እየሰራናቸው ያሉት የቱሪዝም ሚኒስቴር ተግባራቶች መካከል ናቸው። ቱሪዝም በአሁኑ ሰዓት በሀገሪቱ ትኩረት ከተሰጣቸው ዘርፎች መካከል አንዱ እንደሆነ ይታወቃል እና በዚህ ላይ አሁን እንደ አዲስ እየተነሳ ያለው የኮንፈረንስ ቱሪዝም ምን ሚና ነው የሚኖረው? ቱሪዝም ከአምስቱ የኢኮኖሚ ዘርፎች ውስጥ አንደኛው ወይም ደግሞ ኢትዮጵያ እንድታድግባቸው ከተመረጡ ወይም ኢትዮጵያን ያሳድጋሉ ብለን ከታሰቡ የኢኮኖሚ አዕማዶች ውስጥ አንደኛው ቱሪዝም ነው። ከቱሪዝም ውስጥ ደግሞ በተለይ የኮንፈረንስ ቱሪዝሙ ወይም የቢዝነስ ቱሪዝሙ ነው አሁን እያወራን ያለ ነው። እሱ የሚያመጣው ተጽዕኖ ወይም ደግሞ ምን አይነት ኮንትሪቢዩሽን ይኖረዋል የሚለው ላይ ያለውን ነገር ለማንሳት መሰለኝ እነሱ ላንሳቸው። እንደ ሀገር እንግዲህ የተለያዩ የቱሪዝም ዓለም የገበያው ፍላጎት ተቀያሪ፣ የቢዝነስ ቱሪዝም ደግሞ ቅድም እንዳወራ ነው ከጉብኝትም በላይ ነው፣ ወይም ደግሞ ወደ አንድ ሀገር ከመምጣትም በላይ ነው። የኮንፈረንስ ቱሪዝሙን ትኩረት ስናይ ወይም ደግሞ ኮንፈረንስ ቱሪዝሙ ለሀገሪቷ የሚያበረክተውን የኢኮኖሚ አበርክቶ ወይም ደግሞ ዴቨሎፕመንት ማየት ካስፈለገ ምሳሌ ባለፉት አንድ ዓመት ወይም ባለፈው አንድ ዓመት የተከናወኑ ነምበር ኦፍ ሁነቶችንም ደግሞ ዝም ብለን እንኳን ባለፉት 4 ወራቶች የተከናወኑ ሁነቶችን ብናይ ከፍተኛ መጠን ያላቸው ሁነቶች ናቸው እንደ ሀገር የተከናወኑ። ያ ማለት ደግሞ ወደ ኢኮኖሚው በጣም ከፍተኛ መጠን ያላቸው ሰዎችን እየሳበ ነው እያመጣ ነው ማለት ነው። ያ ማለት አንደኛው ፎሪን ዳይሬክት ኢንቨስትመንትን ይጨምራል። አንደኛው ቱሪዝምን ያው እንደሚታወቀው ሰርቪስ ኤክስፖርት ነው። ሰርቪስ ኤክስፖርት በመሆኑ ምክንያት ሰዎቹ ኢትዮጵያ ውስጥ መጥተው እንዲጠቀሙ ማድረግ ወይም ደግሞ እንዲጠቀሙ ማድረግ ያስችላል። በዚህ ምክንያት አንደኛው ፎሪን ኤክስቼንጅ ይጨምራል ወይም ደግሞ ወደ አገር ውስጥ የሚገባው ኢንተርናሽናል ከረንሲ ይጨምራል ነው። ሁለተኛው ነገር ደግሞ ኢንቨስትመንት። እንደሚታወቀው ብዙዎቹ ተሳታፊዎች እነማን ናቸው ካልን ኮርፖሬት ተቋማቶች፣ ሊደሮች፣ ኢንተርገቨርንመንታል የመንግስታቶች ተወካዮች እንዲሁም ደግሞ
የሙያ ማህበራቶች ናቸው ካለን እነዚህ ሰዎች ወይም ደግሞ እነዚህ ግለሰቦች ወይም እነዚህ የኢንዱስትሪ መሪዎች ወደ አንድ ዴስቲኔሽን በሚመጡበት ሰዓት ላይ አንደኛ ሀገርን ያስተዋውቃሉ። ሁለተኛ ነገር ደግሞ ምን የማድረግ ስራ አለ፣ በተለያዩ ዘርፎች እንዲሳተፉ ያሉትን የኢንቨስትመንት አማራጮችን የሚያዩበት እድል ይኖራቸዋል ማለት ነው። እነዚህ ነገሮች ኮንፈረንስ ቱሪዝሙን ምን ያደርጋል ማለት ነው? ይጨምራል ነው። የኮንፈረንስ ቱሪዝሙን በቱሪዝሙ ላይ ያለውን ኢምፓክት ወይም ደግሞ ተጽዕኖ ያሳድጋል ነው። ሌላው የእውቀት ሽግግር ነው። እንደ ሀገር አሁን ምሳሌ ኢትዮጵያ ውስጥ እየተከናወኑ የነበሩት እንደውም ምናልባትም ከ7 ቀን በፊት ኢትዮጵያ ውስጥ በአንድ ሳምንት ውስጥ 3 ዓለም አቀፍ ሁነቶችን እያስተናገደች፣ ከዛው ተቀጥሎ ደግሞ 2 ዓለም አቀፍ ሁነቶችን እያስተናገደች ነበር። በመጀመሪያው ሳምንት ላይ የተስተናገደው ሁነት ከሎየርስ ወይም ደግሞ ከህግ ዘርፍ ጋር የተገናኘ ነበር። በመጀመሪያው ሳምንት ላይ የተገናኙ 3 ሁነቶች ማለት ነው። ሁለተኛው ላይ ደግሞ ከሚዲያ ጋር የተገናኙ ነው። ያ ደግሞ ዘርፎች እንዲጎለብቱ ያደርጋል። ዘርፎች ከጎለበቱ ምን ይሆናል ማለት ነው? የሀገሪቷ ብዝሃ ዘርፍ እድገት ይሳለጥ ይሄዳል ማለት ነው። ከዚህ አንጻር ትልቅ አስተዋጽኦ አለ ብለን ማንሳት እንችላለን። በአጠቃላይ ኮንፈረንስ ቱሪዝሙ ለኢኮኖሚ እድገት ኖርማሊ እንደሚታወቀው በኮንፈረንስ እንደ ቱሪዝምም ነው እንደ ማርኬቲንግ ቱልም ነው። እንደሚታወቀው ያለንን ምርትና አገልግሎት ያለንን ሀብቶች ፓርትነርሺፕ፣ ምሳሌ አሁን እኛ በማይኒንግ ላይ አንድ ኤክስፖ ስናዘጋጅ ኢትዮጵያ በማይኒንግ ዘርፍ ላይ ያላትን ሀብት ነው ለዓለም የምታሳይ። ስለዚህ ያሉንን የተለያዩ የኢኮኖሚ አማራጮች፣ የቱሪዝም ሀብቶች፣ የተፈጥሮ ሀብቶቻችንን ከሚመለከታቸው ዓለም አቀፍ ባለሀብቶች ኢንቨስተሮቻችን ጋር እንዲገናኙ የማድረግ እድልን ይፈጥራል። ከቀጥታ ከሚያስገባው የቀጥታ የኢኮኖሚ ወይም ደግሞ ወደ ሃርድ ከረንሲ ከሚያስገባው ዶላር ወይም ደግሞ የተለያየ ዓለም አቀፍ ከረንሲዎች በላይ ሁለተኛው ቤኔፊቱ በጣም የጎላ ነው። ለኢኮኖሚ የሚያበረክተውን አስተዋጽኦ ከፍ የሚያደርጉት የእውቀት ሽግግሩ፣ የኢንቨስትመንት መሳብ አማራጩ፣ የትብብር መዳበር፣ እነዚህ ነገሮች ናቸው ቁልፍ ነገሮች ብለን እናምናለን። በመንግስት በኩል የተሰጠውን ትኩረት የሚመጥን መዋቅራዊ አደረጃጀት ከመፍጠር አንጻርስ ምንድነው እየተሰራ ያለው? ሲስተሙ አለ፣ ፖሊሲው ተቀርጿል። የቱሪዝም ፖሊሲ ሪቫይስ ሲደረግም ትኩረት ከተሰጣቸው ነጥቦች መሀል አንደኛው ነው። እንዲሁም ደግሞ የማይት ስትራቴጂም ልክ እንደዚሁ ተነድፏል። በማይት ስትራቴጂ ላይ የተቀመጠው አንደኛው ነገር ምንድነው? ይህንን ወደ መሬት ማውረድ ነው። ለማውረድ የኢትዮጵያ ኮንቬንሽን ቢሮ እንደ ሀገር ለመጀመሪያ ጊዜ ማርች 2 2021 ዓ.ም ክብርት ፕሬዚዳንታችን የቀድሞ ፕሬዚዳንታችን በተገኙበት በኢሲኤ ወይም ደግሞ የተባበሩት መንግስታት ኢኮኖሚ ኮሚሽን ፎር አፍሪካ ስብሰባ አዳራሽ ላይ ተመርቆ ወደ ስራ ገብቷል። ይህ አደረጃጀት በዓለም ላይ የሚታወቅ የቢዝነስ ቱሪዝምን ወይም ደግሞ የኮንፈረንስ ቱሪዝም ላይ ተወዳዳሪ የሚያደርግን አደረጃጀት ነው። እንደ ሀገር በአሁኑ ሰዓት እየተንቀሳቀስን ያለነው ናሽናል ኮንቬንሽን ቢሮዎችን በናሽናል ኮንቬንሽን ቢሮ አማካኝነት ብቻ ነው። ለጊዜው በአዲስ አበባ ደረጃ በቲም ደረጃ አለ። እንደዚሁ ደግሞ በክልል ደረጃ ደግሞ ስንሄድ የቱሪዝም ማርኬቲንግ ዘርፎ እየተንቀሳቀሰበት ይገኛል። ነገር ግን በቀጣይ ከተያዙ እቅዶች መሀል ምናልባትም አሁን የቱሪዝም ዘርፍ ሪፎርምን እየሰራን ነው እንደ ሀገር። አጠቃላይ ዘርፉ ምን አይነት ችግሮች ያሉበት፣ እንዴት ኮምፒቲቲቭ መሆን ይችላል፣ ምን አይነት አገልግሎቶችን በሙሉ የምናነሳባቸውን ችግሮች ሊመልስ የሚችል ከባለድርሻ አካላት ጋር እየተመከረበት ያለው ትልቅ ስራ እየሰራ እንገኛለን። እዛኛው ላይ አንደኛው ከሚሰሩ ስራዎች መሀል ይህንን የኮንፈረንስ ቱሪዝምን ወደ ሀገር ውስጥ ሊያሰራጭ በሚችል መልኩ ወደ ተለያዩ ሀገሪቷ ክፍሎች እንዲያሰራጭ የሚፎካከር ምሳሌ አሁን ደቡብ አፍሪካ ስንሄድ ኬፕታውን የራሳቸው ኮንቬንሽን ቢሮ አላቸው። ጆሃንስበርግ የራሱ ኮንቬንሽን ቢሮ አለው። እንደዚህ ሁሉ የተለያዩ ከተሞች እውነቶች ወደ እኔ ይምጡ ብሎ የሚጫረትላቸው የሚያስተዋውቅላቸው ባለድርሻ አካላቶችን የሚያስተባብርላቸው ኮንቬንሽን ቢሮዎችን በከተማ ደረጃ ያስተዋውቃል። በከተማ ደረጃ ብዙ ጊዜ የሚመከርበት ምክንያት ምንድነው? የፖለቲካ ቁርጠኝነት በጣም አስፈላጊ በመሆኑ ምክንያት በዚህ ምክንያት እንደዚህ እየተደረገ ነው። በዓለም አቀፍ መድረክ እንደ ሀገርም ናሽናል ኮንቬንሽን ቢሮ አዘጋጅተናል። በቀጣይ ደግሞ ከአደረጃጀቱን አሁን የተለያዩ አገልግሎቶችን የመለየት ስራ ሰርተናል። በቀጣይ የአደረጃጀቶችን በሚለይበት ሰዓት ላይ በክልል ደረጃ በከተማ ደረጃ ምን መምሰል አለበት የሚለውን ከክልሎች ጋር እየተመካከርን ይህንን መሸከም የሚችልና ናሽናል ኮንቬንሽን ቢሮን መደገፍ የሚችሉ የተለያዩ ኮንቬንሽን ቢሮዎች ይመሰረታሉ ብለን እንጠብቃለን። አሁን ያለንበት ደረጃ በሀገር ናሽናል ኮንቬንሽን ቢሮ ነው ይህንን ስራ በማስተባበር ስራ ላይ ያለው። አደረጃጀቱ አለ።
ወደ ክልልና ከተማ መስተዳደር ለማውረድ እንቅስቃሴዎች እንዳልኩ በሰከንደሪ ሲቲዎች ላይ ከሚደረጉ እንቅስቃሴዎች ማለት አንደኛው ሪኳየርመንት ማን ነው ይሄንን ስራ የሚያስተባበረው? ዓለም አቀፍ ኮንፈረንስ ሲመጣ ማን ነው ያንን ነገር የሚለው ስለሆነ አንደኛው ኢሹ አድርገን የምናየው ከክልል መስተዳድሮችም ከከተማ መስተዳድሮችም ጋር የምናወራበት አጀንዳ ነው። በሪፎርሙ ምላሽ የሚያገኙ ነው። ቱሪዝም በራሱ የከፍተኛ ቅንጅትን የሚጠይቅ ነው እና በሀገሪቱ ላይ ያሉ ተቋማት ኤምባሲዎችም ጭምር የቱሪዝም ዘርፉ ገብቷቸው የኮንፈረንስ ቱሪዝም ላይ እንዲሰሩ ከማድረግ አንጻር ምንድን ነው እየተሰራ ያለው? በጣም በሚያስገርም ሁኔታ አሁን ኢትዮጵያ እንደውም በዚህ ዘርፍ በጣም በከፍተኛ ቅንጅት እየተሰራበት ካለው ዘርፍ መሀል የቢዝነስ ቱሪዝም ዘርፍ ነው። እንደሚታወቀው አሁን ምሳሌ ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ወይም ደግሞ ሚኒስትሪ ኦፍ ቱሪዝም እያልክ የተለያዩ ሚኒስቴር መስሪያ ቤቶችን በምጠራበት ሰዓት ላይ የተለያዩ ዓለም አቀፍ እውነቶችን በመሳብ ላይ በጣም ከፍተኛ ስራ እየሰሩ ነው። ይሄ ነው ቅንጅታዊ አሰራር ማለት። ዘርፋቸውን የሚመጥነውን ዓለም አቀፍ ጉባኤ ወደ ኢትዮጵያ ለመሳብ ጥረት ያደርጋል። እንደ ኢትዮጵያ ኮሚኒኬሽን ቢሮ ወይም ደግሞ እንደ ሚኒስትሪ ቱሪዝም ደግሞ በመድረኩ ላይ በመገኘት ኢትዮጵያን ከማስተዋወቅ ባሻገር እውነቱ ጥራቱን ጠብቆ እንዲከናወን ቢዲንግ ጀምሮ የመደገፍ ስራ እንሰራለን ማለት ነው። ከመጫረት ጀምሮ ማለት ነው። እነዚህ ስራዎች አሁን ኢትዮጵያ ውስጥ አብዛኛው ሁነት እንደውም እየተከተልን ያለነው ዘርፍ ተኮር ነው። ቢዲንግ ስትራቴጂያችን ዘርፍ ተኮር ስትራቴጂን እየተጠቀምን ያለነው ጨረታውን ዘርፎች እንዲያመጡት ነው። ይሄ ደግሞ ምናልባትም ከፍተኛ አመራሮች ዘንድ በጥብቅ እየተመራ ያለ ስራ ነው። በአጠቃላይ እውነት ለመናገር እነዚህ የቅንጅታዊ አሰራርን በተመለከተ ምናልባትም ከዚህ አመታቶች በፊት ባልተለመደ መልኩ ሁሉም እውነቶች የተለያዩ ባለድርሻ አካላቶችን ኢትዮጵያ አየር መንገድን፣ የኤርፖርት ድርጅቶችን፣ የቪዛ ኢሹን በተመለከተ የኢሚግሬሽንና የዜግነትና ኢሚግሬሽን አገልግሎቶችን በሙሉ የሚመለከታቸው ዘርፍ አገልግሎቶችን አንድ ላይ በማደራጀት የውጭ ጉዳይ ሚኒስቴርን ጨምሮ በጋራ እየተሰራ ነው ያለው። ምክንያቱም አንተም እንደጠቀስከው በጣም ከፍተኛ ትስስርና ቅንጅት የሚያስፈልገው ስራ ነው። ለምን እነዚህ ሰዎች ተጽዕኖ ፈጣሪ ሰዎች ናቸው። ተጽዕኖ ፈጣሪ እንደመሆናቸው መጠን በተቻለ መጠን ኢትዮጵያ ውስጥ የሚኖራቸውን ቆይታ ምን እንዲያደርግ ይጠበቃል ማለት ነው? ቆንጆ ማድረግ ያስፈልጋል። ቢኮዝ እዛም ሄደው የኢትዮጵያን ተጽዕኖ በደንብ መመስከር እንዲችሉ ነው። ምናልባትም አሁን በቅርብ ጊዜ ስለ ኢትዮጵያ በተለያየ ኮንፈረንስ ጉዳይ መጥተው ስለ ኢትዮጵያ ሲመሰክሩ የምናያቸው በሀገር መሪ ደረጃ በተለያዩ መድረኮች ላይ ሲመሰክሩ እናያለን። ያ የዚህ ውጤት ነው እና የተለያየ ሚኒስቴር መስሪያ ቤቶች አሁን በከፍተኛ ቅንጅት ነው እየሰራ ያሉት ከተማ መስተዳደሩን ጨምሮ። ኤምባሲዎችስ በተለያዩ ሀገራት ኢትዮጵያ በጣም ብዙ ኤምባሲዎች እንዳሏት ይታወቃል እና የቱሪዝም ዘርፉን አንደኛውን ይህን የትኩረት ማዕከላቸው አድርገው እንዲሰሩ ከማድረግ አንጻር በተለይ ይህን የሚያስተባብረው ውጭ ጉዳይ ሚኒስቴር ነው እና ከእሱ ጋር እንዴት ነው ተቀናጅታችሁ እየሰራችሁ ያላችሁት? ውጭ ጉዳይ ሚኒስቴር እንግዲህ በተለይ በትኩረት የሚሰራው አንደኛ ተቋማቶችን ቀርቦ በማነጋገር ረገድ ላይ ኤምባሲዎች የተለያዩ አክቲቪቲዎችን ወይም ደግሞ እንቅስቃሴዎችን ተግባራቶችን እንደሚያከናውኑ አውቃለሁ። ከምንም በላይ ደግሞ ሲቲ ብራንዲንግ ላይ በደንብ ይሰራሉ። ከዛ ባሻገር ደግሞ የተለያዩ ባለድርሻ አካላቶችን ኮኔክት የማድረግን ስራ መረጃን ወይ የማቀበል ስራ በከፍተኛ ሁኔታ የሚሰሩት ኤምባሲዎቻችን ናቸው። ያ ደግሞ በቀጥታ ከኛ ጋር ባይገናኝም በውጭ ጉዳይ ሚኒስቴር አማካኝነት በዚህ መልኩ ነው ሊድ እየተደረገ ስብሰባዎች፣ ኢኒሼቲቮች፣ ኮንፈረንሶች ራሳቸውን ችለው እንደ ቱሪዝም የሚቆጠሩ ቢሆንም ከዛ ባሻገር ግን በእነዚህ ላይ የሚሳተፉ ታዳሚዎች ደግሞ ከስብሰባዎች ባሻገር የመቆያ ጊዜያቸውን ማራዝመው ሌሎች የቱሪስት ማዕከል የሆኑ ቦታዎችን እንዲጎበኙ ከማድረግ አንጻር ምንድነው እየተሰራ ያለው በእናንተ በኩል? የተለያዩ ስራዎችን እንሰራለን። የመጀመሪያው ጋፑ ምንድነው ብሎ የመለየት ስራ ነው የምንሰራው። ምሳሌ አስጎብኚ ድርጅቶች ከዛ ሁኔታ ጋር በጋራ በማይሰሩበት ሁኔታ ላይ እኛ የተለያዩ ፓኬጆችን እንቀርጻለን። ምሳሌ በተለይ ከአዲስ አበባ ቱሪዝም ኮሚሽን ጋር በጋራ ከምንሰራቸው ስራዎች መሀል ምንድናቸው? አንደኛው ስራ ምንድነው? ፓኬጁን እንቀርጻለን። እነዛ አካላቶች በዛ ፓኬጅ እንዲመዘገቡ እናደርጋለን። እነሱ ደግሞ የትራንስፖርቴሽን ፋሲሊቴት ያደርጋሉ። እኛ ደግሞ ፓኬጁን የማስጎብኘት ስራ እንሰራለን። ኢንተራንስ ፊ እየከፈሉ እነዚህን ሰዎች ምሳሌ አሁን በአጋጣሚ አዲስ አበባ መጥተው ኦፕሬተሮች ወይም ደግሞ አስጎብኚ ድርጅቶች ካላገኟቸው ሊሄዱ ይችላል። እንዳይሄዱ እኛ ደግሞ ማድረግ የምንችለው
እንደሚታወቀው ገንዘብ መሰብሰብ አንችልም። ስለዚህ ማድረግ የምንችለው ምንድነው? እነዚህ ሰዎች አትሊስት የመግቢያ ክፍያውን $50 የሚከፈልበት አለ፣ $20 የሚከፈልበት አለ፣ $35 የሚከፈልባቸው አሉ። እነዚህን መዳረሻዎች $1000 የሚከፈልበት እንጦጦ አሉ። እነዚያን ፓኬጆች እንደ ምርጫቸው እናዘጋጃለን። ይሄን በተለይ ከ2025 ከገባ በፈረንጆቹ ወይም ደግሞ ከ2017 ጀምሮ በተለያዩ ዓለም አቀፍ ኢቨንቶች ላይ እየተገበርን ያለው አንደኛው ስራ ነው። ሁለተኛው ነገር ደግሞ የጉብኝቱን የሁነቱ አካል ማድረግ ነው። አሁን ብዙ ጊዜ እውነቱ ፕሮግራም ሲያዝለት ብዙ ሰዎች እንዳይሄዱ አሁን ኢኮኖሚካሊ በአንድ በኩል ጥሩ ጥቅም አለ። ነገር ግን አሁን ምሳሌ ፕሪና ወይም ደግሞ ቅድመ ሁነትና ድህረ ሁነት ላይ ኢቨንት የጉዞ ጉብኝት ማዘጋጀት በጣም ጥሩ ነገር ነው። ነገር ግን ደግሞ ከዛም በላይ ደግሞ የሁነቱ አካል ስናደርገው የተሳታፊው ብዛት ይጨምርልናል። የተሳታፊው ብዛት ከጨመረ እነዚህ ሰዎች ጥናቶች እንደሚያሳዩ ከሆነ አንድ ቢዝነስ ቱሪስት ያንን አንድ ለኮንፈረንስ የሄደበትን መዳረሻ ከወደዱት ወይም ደግሞ አስር የቢዝነስ ቱሪስት አንድ መዳረሻ ላይ ቢሄዱ 6ቱ ተመልሰው የመምጣት ወይም ደግሞ ከቤተሰባቸው ጋር ለመዝናኛነት የመምጣት ምን አለ ማለት ነው እድሎች አሉ ይላል ጥናቶች። ያንን አይነት እድሎችን ለመጠቀም እያደረግን ያለ ነው። በተለይም በቅርብ ጊዜ ከአዲስ አበባ ቱሪዝም ኮሚሽኖች እና እውነቱን ከሚመለከተው ሚኒስቴር መስሪያ ቤቶች ጋር እንዲሁ በመተባበር እና ከመዳረሻዎች አዲስ አበባ ከሚገኙ መዳረሻዎች እና በአዲስ አበባ ዙሪያ ከሚገኙ መዳረሻ አስተባባሪዎች ጋር በመቀናጀት አንደኛው የሁነቱ አካል በማድረግ ሁለተኛው ነገር ደግሞ ኢንትራንስ ክፍያውን ብቻ እንዲከፍሉና በስተመጨረሻ ደግሞ የከተማችን ምሽት ድባብ እንዲያዩ ከዛም አልፎ ደግሞ ሽሮ ሜዳ የኢትዮጵያን ምልክት ወይም ደግሞ የኢትዮጵያን መጥተው ማስታወሻ ይዘው እንዲሄዱ እስከ ሽሮ ሜዳ በመውሰድ ናሽናል ሙዚየም በመውሰድ እንደዚህ አይነት ስራዎችን ላለፉ አንድ ዓመታቶች በሙሉ ስንሰራቸው የነበሩ ስራዎች ናቸው። ተጠናክሮ ይቀጥላል። እነዚህ ስራዎች ግን ፕሮፕሬተሮቹ በማይገቡባቸው ሲናሪዎች ላይ ብቻ ነው እየገባን ይህን የምንሰራው። እነሱ በሚኖሩበት ሲናሪዮ ላይ ደግሞ እነሱ ቀጥታ ከኢኮኖሚውም ተጠቃሚ የሚሆኑበት አግባብ ነው። ኢትዮጵያ የተለያዩ ስብሰባዎችን ስታስተናግድ እንደነበረ ይታወቃል። ከ150 በላይ የሚሻገሩ ስብሰባዎችን በየአመቱ እያስተናገደች ነው ያለውና ከነዚህ ስብሰባዎች ልምድ ተወስዶ ቀጣይ የምታስተናግዳቸውን ኮፕ 32 የአየር ንብረት ለውጥ ጉባኤን ጨምሮ በስኬት ለማጠናቀቅ ምንድነው እየተደረገ ያለው ዝግጅት? አንደኛው ዴሊጌት ሰርቬ ነው የሚሰራው። የተሳታፊዎች ወይም የታዳሚ ላይ ሰርቬም ጥናት የሚደረጋል። ምሳሌ ቪዛ አገልግሎታችን እንዴት ነበረ? የሆቴል አገልግሎቱን ወደውታል? ትራንስፖርቴሽን ግራውንድ ትራንስፖርቴሽን እንዴት ነበረ? በኢትዮጵያ አየር መንገድ ከተጠቀሙ አየር መንገድ አገልግሎቱ ምን ይመስል ነበረ? እያንዳንዱ አገልግሎት ሰጪ ተቋማቶችን መመዘን የሚችሉ የተቀመጠ ሰርቬ አለ። ያንን ሰርቬ በሶፍት ኮፒም በወረቀትም ፕሪንት እያደረግን በተለያዩ መድረኮች ላይ ያንን እንሰበስባለን። በዛ አማካኝነት ደግሞ ጋፑ ተለይቶ ስልጠና ለሚመለከተው አካል ይሰጣል። በተለይም ደግሞ ይሄ ተሞክሮ አሁን ምሳሌ በቅርብ ለሚደረገው የአፍሪካ ህብረት ላይ ባለፈው የለየናቸው እውነቶች አሉ፣ የለየናቸው ክፍተቶች አሉ። እነዛን ክፍተቶች አሁን በቱሪዝም ሚኒስቴር አማካኝነት ስልጠና በመሰጠት ላይ ይገኛል። ደንበኞቻችን ይሄን እያሏችሁ ነው፣ ስለዚህ ይሄን ያስተካክሉ፣ ፕሮሚስ የምታደርጉት ይሄ ነው፣ ዴሊቨሪ ያደረጋችሁ ያላችሁት ይሄ ነው፣ ስለዚህ ራሳችሁን ፈትሹ፣ እነዚህ ነገሮች በዚህ መልኩ መታረም አለበት በሚል ከማህበራቶች ጋር እንደዚሁ በመቀናጀት በጋራ እየተሰራ መልካም። እንዲያው የመጨረሻ ጉዳይ አድርገን እንግዲህ የምናነሳው የኮንፈረንስ ቱሪዝም ማዕከላትን ለአንድ ሀገር እንግዲህ ቀደም ሲል ከገቢ ባሻገር ገቢ ላይ ያለውን በደንብ ትኩረት አድርገን አንስተናልና ከገቢ ባሻገርም ያሉ ሌሎች ጉዳዮች ይኖራሉ። ይህንን እንደ መጨረሻ እናንሳውና እናጠቃልላለን። ማን ነው የሚመጣው ከሚለው ነው። ይህንን ጥቅም ለማግኘት ኢትዮጵያ ምሳሌ ከገቢ ባሻገር ምን ፋይዳ አለው ስንል ማን ነው የሚመጣው የሚለው ነው። ምሳሌ አሁን ቴክኖሎጂ ላይ ስናመጣ እኔ ለማየት ያልታደልኩትን ወይም የኔ ጓደኞች ለማየት ያልታደሉትን በዚህ ዘመን ያሉ ህፃናቶች እንዲያዩ ያደርጋል። አሁን ምሳሌ በሮቦቲክስ ላይ ምናልባት አምና ኢቴክስ የሚባል ኢቨንት ኢትዮጵያ አዲስ አበባ ላይ ተከናውኗል። እዛ ላይ አሁን ከፍተኛ የቴክኖሎጂ ዘርፍ ላይ በጣም የተለያዩ ፈጠራዎች የተካተቱበት ኤግዚቢሽን ወይም አውደ ርዕይ ነበረ። እዛ አውደ ርዕይ ላይ ሲሳተፉ የነበሩት ቤተሰቦች ናቸው። ይህ ማለት የልጅን አእምሮ እስከ መቀየር ነው። ምሳሌ ሞል ብንወስዳቸው የሚገዛ ነገር ነው የሚያዩት። አውደ ርዕዮች ላይ ስንወስዳቸው ግን የሰዎችን የፈጠራ ችሎታ ነው የሚሉት። አንደኛ ጀነሬሽን በማነጽ ረገድ ትልቅ አስተዋጽኦ ይኖራል። ሁለተኛ ደግሞ ዘርፍ ለዘርፍ ወይም ደግሞ እዛው አንድ ዘርፍ ላይ ላሉ ሰዎች ደግሞ የእውቀት ሽግግር ነው። ኢትዮጵያ ውስጥ አሁን ምሳሌ
በቴክኖሎጂ ላይ አንድ በጣም የታወቀ ሰው ከዓለም አቀፍ መድረክ ከሚመጡ ሰዎች ጋር የእውቀት ሽግግር ያደርጋል። ይሄ አንደኛው ቤኔፊት ነው። ከዛ ባሻገር ደግሞ ገጽታ ግንባታ ነው። ገጽታ ግንባታ ለየትኛውም ሀገር በጣም አስፈላጊ ነው። ኢትዮጵያ ስለቸገረች ወይም ስለተቸገረች ብቻ አይደለም። ትልቁ ችግራችን ስለ ኢትዮጵያ ያለው ምልከታ ነው። ኢትዮጵያ ያለችው ሌላ ነው፣ ስለ ኢትዮጵያ የሚወራው ሌላ ነው። ያንን ለመቀየር ይሄ ትልቅ ቱል ነው። ምናልባትም ካስታወሳችሁ ዓለም የተለያየ ጊዜ በተለያየ ችግሮች በሚጠፉበት ሰዓት ስለ ኢትዮጵያ የተለያዩ ነገሮች በሚወሩበት ሰዓት ላይ ኢትዮጵያ ውስጥ ኮንፈረንስ ሲዘጋጅ እንዴ አዲስ አበባ ኢትዮጵያ እንደዚህ ነው እንዴ እኛ እኮ የምንሰማው እንደዚህ ነው ይላሉ። ይሄ አንድ ትልቅ ድል ነው ብዬ አስባለሁ። ከዛ ውጭ ደግሞ ዲፕሎማሲያዊ የበላይነትን ለማረጋገጥ በጣም አስፈላጊ ነው። ለምን ኢትዮጵያ የተለያዩ የዲፕሎማቲክ ማህበረሰብ መገኛ ናት። እነዚህ ዲፕሎማቲክ ማህበረሰቡን ኢትዮጵያ ውስጥ ለማቆየትና በቀጣይ ደግሞ የተለያየ ትስስሮችን ለመፍጠር በአፍሪካ ላይ ያለን የዲፕሎማሲ ተጽዕኖ ለመጨመር በጣም አስፈላጊ ነው። ለምን የኢትዮጵያን እውነት ለማስረዳት ዲፕሎማሲ መረዳዳት አንደርስታንዲንግን ይፈልጋል። ለዛ ደግሞ የኢትዮጵያን እውነት ለማስረዳት በተለያዩ ሀገራቶች ከመዞር የተለያዩ ቁልፍ የምንላቸውን አካላቶች ተጽዕኖ ፈጣሪዎቻችንን ወደ ኢትዮጵያ በማምጣት የኢትዮጵያን እውነት ለዓለም በማስረዳት ኢትዮጵያን በተለይ እንዲረዱና የኢትዮጵያ ዲፕሎማሲ ስኬት እንዲሆን ስለ ኢትዮጵያ ያለው ምልከታ የተሻለ እንዲሆን ያም ደግሞ አጋርነትን እንዲፈጠር የተለያዩ ቤኔፊቶችን ይመጣል። ከዛ ውጭ ደግሞ ኢንቨስትመንትን ይስባል። ኢትዮጵያ ውስጥ ሲመጡ የኢንቨስትመንት አማራጮችን ያያሉ። ኦኬ እንደዚህ እኮ ምንድን ነው አንዳንድ እውነቶች ላይ ይመጡና ስለ ኢትዮጵያውያኖች ነገር ሲሰሙ ኢትዮጵያ ውስጥ ቢዝነስ ለመክፈት ምንድን ነው ማድረግ ያለብን የሚል ጥያቄ ያመጣሉ። እኛ አሁን ብዙዎቹ ኢቨንቶች ላይ እየተገኘን መረጃ ዴስክ ይኖረናል። እዛ መረጃ ዴስክ ላይ ከሚቀርቡልን ጥያቄዎች መሀል ኢትዮጵያ ውስጥ ምን አይነት አማራጮች ምናምን የሚሉ ጥያቄዎች ይነሳሉ። ያኔ የኢትዮጵያን የኢንቨስትመንት አማራጮች ከዛ ባሻገር ደግሞ የሚጎበኙ ቦታዎች እና ስለ ኢትዮጵያ ያሉትን መረጃዎች በመስጠት ኢትዮጵያን ማስተዋወቅ ስራ ይሰራል ማለት ነው። ኢንቨስትመንት ወይም ደግሞ ኢንቨስትመንት መሳብ ሌላኛው ጥቅሞቻችን ናቸው። ከዛ ውጭ ደግሞ የከፍተኛ ትምህርት ተቋማቶቻችንና ሙያ ማህበራቶችን ያጠናክራል። እንደሚታወቀው የሙያ ማህበራቶቻችን በጣም ጠንካራዎች አሉ። ልክ እንደዛ ሁሉ ደግሞ ደካሞችም አሉ። እነሱን ለማጠናከር በዛ ዘርፍ ያለውን እውነት ስናመጣ ከዓለም አቀፍ ሙያ ማህበራቶች ጋር ትስስር ለመፍጠር ሙያ ማህበራቶች ጠንካራ የሆኑበት ሀገር ደግሞ ኢኮኖሚው ጠንካራ ይሆናል። የተለያዩ ሀገራቶችን የኢኮኖሚ እድገት ፓተርናቸው ስንል የሙያ ማህበራቶች አበርክቶ በጣም ከፍተኛ ነው። ዘርፍን በመምራት ረገድ፣ ስታንዳርድን በማውጣት ረገድ፣ የተለያዩ ፈጠራን ወደ ኢንዱስትሪ በማምጣት ረገድ የሙያ ማህበራቶች በጣም ትልቅ ሚና ስለሚጫወቱ የኮንፈረንስ ቱሪዝም ደግሞ ትኩረት ከሚያደርግባቸው ቁልፍ አካላቶች መሀል አንደኛው ሙያ ማህበር ነው። ሁለተኛ ከፍተኛ ትምህርት ተቋማቶች ናቸው። ሶስተኛ ደግሞ የግል ድርጅቶች ናቸው። እነዚህ ሁሉ ሲመጡ ንግድን ማሳለጥ እንችላለን። እንዳልኩ የእውቀት ሽግግር ይኖራል። እነዚህ በዋነኝነት የምናነሳቸው ነገሮች ናቸው ብለን ማንሳት ነው። በቱሪዝም ሚኒስቴር የማይስ ቱሪዝም ዘርፍ ኃላፊ አቶ ብዙአለም ጌቱ ላነሳናቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ስትከታተሉ ቆይታችኋል። በዛሬው የወቅታዊ ዝግጅታችን የኮንፈረንስ ቱሪዝምን ነው ስናነሳ የቆየ ነው። በቱሪዝም ሚኒስቴር የማይስ ቱሪዝም ሽያጭ ኃላፊ አቶ ብዙአለም ጌቱ ከኛ ጋር ቆይታ አድርገዋል። የማይስ ቱሪዝም የሚባለው እንግዲህ ኮንፈረንሶችን፣ ስብሰባዎችን፣ ኤግዚቢሽኖችን የሚመለከት ነው። ይህንን ጉዳይ ነው እያነሳን ቆይታ ያደረግ ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆየሁ። ጤና ይስጥልን።